የደቡብ ኢትዮጵያ ክልል ምክር ቤት ስድስተኛ ዙር 5ኛ ዓመት የሥራ ዘመን የክልሉ ግማሽ ዓመት አፈጻጸምን ገምግሟል። በክልሉ ምክር ቤት አባላት ለተነሱላቸው ጥያቄዎችም ማብራሪያና ምላሽ የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ሰጥተዋል። በተለያዩ ዘርፎች የተሻለ አፈጻጸም ማስመዝገብ መቻሉን በጥናት መታየቱን የክልሉ ርዕሰ መስተዳድር በምላሻቸው አካተው ተናግረዋል። እንዳስተያየታችሁ ክልሉ ከጊዜ ወደ ጊዜ በተለይም በበርካታ ጸጋዎች እንዲሁም ደግሞ አቅሞች የታደለ ክልል ሰፋ አድርገን እቅድ አዘጋጅተን በጋራ ተስማምተን አጽድቀን ወደ ስራ በመግባት እየታየ ወይም እየተመዘገበ ያለው ውጤት በእጅጉ በገጠርም በከተማም አዳጊ አመርቂ እንዲሁም ደግሞ ለቀጣይ ስራ የሚያነሳሳ ብላችሁ ያነሳችሁት የኛም የስድስት ወር ግምገማችን ለማየት የተሞከረበት አግባብ አለ። በክልሉ ያለውን እምቅ የግብርና ጸጋን በአግባቡ በመጠቀም የክልሉን የምግብ ዋስትናን በዘላቂነት ማረጋገጥ እንደሚገባም አጽንኦት ሰጥተው ተናግረዋል። እድገቱ ደግሞ በከፍተኛ አስተዋጽኦ ያበረከተ ያለው ግብርናው ዘርፍ ነው። የግብርናው ዘርፍ ከምንም በላይ ወደ 45 ከመቶ ሼሩን በግብርናው ዘርፍ የታየ የተመዘገበው ስኬት ይሄን 45 ከመቶ ድርሻ ይይዛል። ግብርናው እየተሰጠ ያለው ትኩረትና ስራ ከሞላ ጎደል በጣም ጥሩ አዳጊ ነገሮች አሉ። ግን ከጸጋችን አኳያ ግብርናን በልዩ ሁኔታ ለመስራት የደቡብ ኢትዮጵያ ክልል ያለው ጸጋና የኛ እንቅስቃሴ ትኩረት የሚጠይቅ ቀንና ማታ ስራን የስራ ባህልን የሚቀይረን ወደ መስራት እንድንገባ የሚያነሳሳ ሁኔታ እንዳለ በደንብ ልንወስድ ይገባናል። የክልሉን የገቢ አቅም አሟጦ በመጠቀም የልማት ስራዎችን ለማፋጠን መረባረብ እንደሚገባም ተገልጿል። ገቢ ሰብሳቢ መስሪያ ቤት አካባቢ ያሉ ችግሮች ወይም ኢንሴንቲቮችን ከህግ አኳያ ፈቶ ወይም ደግሞ ተወሰነ ደግፎ መሄድ አስፈላጊ ስለሆነ ማየት 75 ከመቶ ወጪያችንን በውስጥ ገቢያችን እንሸፍን ስንል በመረጃ ላይ ተንተርሰን ነው ይሄን ሐሳብ ያመጣ ነው። ግን በዚህ ልክ አስቦ አቅዶ የውስጥ ገቢያቸውን አሟጦ በአግባቡ ፍትሃዊ ከህግ አኳያ እየሰበሰቡ ያሉ መዋቅሮች ቁጥራቸው በጣም አነስተኛ። የመሰረተ ልማት ስራዎችን በክልሉ ለማስፋት ዘርፈ ብዙ ስራዎች እየተሰሩ እንዳለም የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ የተናገሩ ሲሆን ይህንንም ለማሳካት የህብረተሰብ ተሳትፎ ማሳደግ እንደሚገባም አንስተዋል። የጂንካ ከተማ መጠጥ ውሃ ግንባታን በተመለከተ በማቺንግ ፈንድ እጥረት ምክንያት ወይም ዞኑና ከተማ አስተዳደሩ ማስገባት ያለበትን ማቺንግ ፈንድ በአቅም እጥረት ባለማስገባቱ ብቻ የጂንካ ህዝብ ንጹህ መጠጥ ውሃ ለማግኘት ተስፋ ጥሎ እያየ ያለው ፕሮጀክት ሳይጠናቀቅ የፕሮጀክቱ ኮንትራክተርም ጭምር እየተቸገረ ያለበት ሁኔታ አለና የጂንካ ከተማ ውሃ ትልቅ ፕሮጀክት ነው። ትልቅ ኢንቨስትመንት ነው። 760 ሚሊዮን ብር ፕሮጀክት ነው። ለጂንካ ከተማ ትልቅ ኢንዱስትሪ ነው። 300 ምናምን ሚሊዮኑ ብድር ነው። ቀሪው ደግሞ በተዛማጅ ወይም ደግሞ በክልል ዞን ጂንካ ከተማና የጂንካ ከተማ ውሃ አገልግሎት የሚከፍል ዞኑና ከተማ ውሃ አገልግሎት ግን ህዝቡን አስተባብሮ ሌላ ብድር ሳያስፈልግ መሸፈን የሚችል አቅም አለ። ደፊ አካባቢ ፍሳገነት አካባቢ ጮርሶ አካባቢ ረጅም መንገዶች ተበላሽተዋል። ኢንተርናሽናል መንገድ ነውና ከዚህ ከመንገድ ጥገና ጋር ያለው ነገር በደንብ መታየት ብቻ የሚለውን ነገር ማንሳት ፈልጋለሁ። ከትራፊክ መጨናነቅ ጋር አደጋም ጭምር እያስከተለ ስለሆነ ጌዲዮም በተለይ ዲላ ቡሌ ሆራ ዋጮ መንገድ የወሰን ማስከበር ስራ ከኛ የሚጠበቅን ቶሎ መጨረስ አለብን። መንገዱን እንፈልገዋለን። የካሳ ክፍያ ጋር ተያይዞ ያለ ጉዳይ በተለይ የጌዲኦ ዞን የቡሌ ወረዳ ቡሌ ከተማ አስተዳደር ክልል እስከ ቀበሌ ድረስ በመልሶ ማቋቋም የወሰን ማስከበር ስራ ፈጥነን መልክ ማስያዝ አለብን። ይሄ አዲስ የሚገነቡ መንገዶች